ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰብአውን በደስታ ተመልሰው ጌታ ሆይ አጋንንትስ እንኳን በስምህ ተገዝተውልናል አሉት። እንዲህም አላቸው፣ እነሆ እባቡንና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ሥልጣን ሰጥቻችኋለሁ። የሚጎዳችሁም ምንም ነገር የለም። ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ ግን በሰማያት ስለተጻፈ ደስ ይበላችሁ። የሉቃስ ወንጌል ምዕራፍ 10 ከቁጥር 17 ጀምሮ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመሰሉሱ ለግንቦት በዛቲ ዕለት አዕረፈ ቅዱስ ያሶን ሐዋርያ ዘእምሰብአ ወክሌቱ አርድእት እለ ሐረዮሙ እግዚአብሔር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 3 በዚች ቀን ጌታ ከመረጣቸው ከ72ቱ አርድእት ውስጥ የሆነ ሐዋርያው ቅዱስ ያሶን አረፈ። ይህም ቅዱስ ከሐዋርያት ጋር ወንጌልን በሰበከ ጊዜ ብዙ መከራዎች በክብር ባለቤት በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ተቀበለ። ድንቆች ተአምራቶችንም አደረገ። በ50ኛው ቀን ከሐዋርያት ጋር አጽናኝ መንፈስ ቅዱስን ተቀብሏልና ትውልዱ ከጠርሴስ ሀገር ነው። ከጠርሴስም ሰዎች አስቀድሞ አመነ። ሐዋርያው ጳውሎስም ከተጠራና ካመነ በኋላ በብዙ ሀገሮች ተከትሎ በወንጌል ትምህርት አገለገለው። በተሰሎንቄም ከተማ ከጳውሎስ ጋር ይዘው በመጎተት ከተሰሎንቄ ገዢ ዘንድ አቀረቧቸው። ከዚህም በኋላ በጠርሴስ ሀገር ቅዱስ ጳውሎስ ኤጲስቆጶስነት ሾመው። የወልደ እግዚአብሔርን ቤተክርስቲያን በመልካም አጠባበቅ በቅንነት ጠበቀ። ምዕመናንን በቀናች ሃይማኖት ካጽናናቸውና በጎ ምግባርን ካስተማራቸው በኋላ ከዚያ ወደ ምዕራብ ሀገር ሄዶ በውስጧ የከበረ ወንጌልን አስተማረ። ስሟ ኮራኮራስ ወደምትባል ደሴትም ደርሶ በውስጧ ወንጌልን ሰበከ። እግዚአብሔርም ወደ ማወቅ መለሳቸው። በዲያቆናት አለቃ በሰማዕታትም መጀመሪያ በከበረ ሐዋርያ እስጢፋኖስ ስምም በውስጧ ቤተክርስቲያን ሰራላቸው። የዚያች ሀገረ ገዥም ባወቀ ጊዜ ይዞ ከእስር ቤት አስገባው። በዚያም 7 ወንበዴዎችን አግኝቶ ሃይማኖትን አስተማራቸው። በክብር ባለቤት ጌታችን ኢየሱስ ክርስቶስም አመኑ። የክርስትና ጥምቀትንም አጠመቃቸው። ከዚያም በኋላ በመኮንኑ ፊት ቁመው እኛ ክርስቲያን ነን፣ በክብር ባለቤት ጌታ ኢየሱስ ክርስቶስ እናምናለን ብለው ጮኹ። መኮንኑም ዝፍት ዲን በተመላ ምጣድ ውስጥ አግብቶ አቃጠላቸው። የሰማዕትነት አክሊልንም ተቀበሉ። ከዚህ በኋላ ቅዱስ ያሶንን ከእስር ቤት አውጥቶ ብዙ አሰቃየው። ነገር ግን ምንም ጉዳት አልደረሰበትም። የንጉሱም ልጅ ከቤቷ መስኮቱና አይታ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነች። ልብሶቿንና ጌጦቿንም አውጥታ ለድሆችና ለምስኪኖች ሰጠች። ከዚያም በሐዋርያው በያሶን አምላክ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነች። አባቷም ሰምቶ እንዲያስሯት አዘዘ። እንዳዘዛቸውም አደረጉ። በጢስም አፍነው አሰቃዩአት። ደግመውም አራቆቷትና አባቷ በፍላጻ ነደፋት። ነፍሷን በእግዚአብሔር እጅ ሰጠች። ከዚህም በኋላ ቅዱስ ያሶንን ወደ ደሴት ሰደደው። በደሴትም ውስጥ ያሰቃየው ዘንድ መኮንኑ ከሰራዊቱ ጋር አብሮ በመርከብ ተሳፈረ። እግዚአብሔርም ከሰራዊቱ ጋር በባሕር አሰጠመው። ከዚህም በኋላ ቅዱስ ያሶን ወንጌልን እያስተማረ ብዙ ዘመናት ኖረ። ሁለተኛ ሌላ መኮንን ተሾመ። ቅዱስ ያሶንንም ይዞ በምጣድ ውስጥ ድኝና ዝፍት ሰም መልቶ ነበልባሉ ወደ ላይ እስኪወጣ ድረስ ከበታቹ አነደደ። ቅዱስ ያሶንንም በውስጡ ጨመረው። የክብር ባለቤት ጌታችንም አዳነው። ምንም ጉዳት አልደረሰበትም። መኮንኑም ይህን ድንቅ ሥራ አይቶ በክብር ባለቤት በጌታችን በኢየሱስ ክርስቶስ ከቤተሰቡ ሁሉ ጋር ከሀገር ሰዎች ሁሉ ጋር አመነ። ሁሉንም አጥምቆ የከበረ የወንጌልን ሕግና ትእዛዝ አስተማራቸው። አብያተ ክርስቲያናትም ሠራላቸው። በውስጣቸውም ብዙ ድንቅ ታምራቶችን አደረገ። ብሩህ በሆነ ገድሉ ጌታችንን ደስ ካሰኘውና ካገለገለው በኋላ በሽምግልና አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። በዚች ቀን ከቤልጌት ሰዎች አባ ብሶይ በሰማዕትነት አረፈ። ይህንንም ቅዱስ በመናቅና በማቃለል ሰውነቱን በማጣመምና በመቆልመም
አሰቃዩት። የእግዚአብሔር መልአክ በእጁ አክሊል ይዞ አትፍራ፣ ጽና፣ እነሆ በእጄ ውስጥ አክሊል አለ አለው። ደግሞም ብዙ አሰቃይተው ወደ እሳት ጨመሩት። ተጋድሎውን በዚህ ፈጸመ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። በዚች ቀን የተባረከች ንግሥት ወለተ ማርያም የዕረፍቷ መታሰቢያ ነው። የንጉሥ ወናግ ሰገድ እናቱ ናት። ለእግዚአብሔር ምስጋና ይሁን፣ እኛንም ከመከራ ሁሉ ያድነን ለዘላለሙ አሜን። በዚች ቀን ደግሞ የከበረ ቀሲስ አውሳቢዮስና የሰማዕቱ ቅዱስ ሴም መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን በጸሎታቸው ይማረን ለዘላለሙ አሜን። አምላካችን ከቅዱሳኑ በረከት አይለየን፣ የሰማነውን በልቦናችን ያሳድርብን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 4 በዚች ቀን ለአባቶች ሊቃነ ጳጳሳት 29ኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ዮሐንስ አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በግንቦት 3 ቀን የሚከበሩ ዓመታዊ ቅዱሳን በዓላት ቅዱስ ያሶን ሐዋርያ ከ72ቱ አርድእት አንዱ፣ አባ ብሶይ ሰማዕት፣ ቅዱስ አውሳቢዮስ ቀሲስ፣ ቡርክት ወለተ ማርያም ንግሥት የአጼ ልብነ ድንግል እናት። ወርኃዊ በዓላት በዓታ ለእግዝእትነ ማርያም ድንግል ወላዲተ አምላክ፣ ቅዱሳን ኢያቄም ወሐና፣ ቅዱሳን ሊቃነ ካህናት አበው ዘካርያስና ስምዖን፣ አባ ሊባኖስ ዘመጣ፣ አባ ዜና ማርቆስ፣ አቡነ መድኃኒነ እግዚእ ዘደብረ በንኮል። ሰባውን በደስታ ተመልሰው ጌታ ሆይ አጋንንትስ እንኳን በስም ተገዝተውልናል አሉት። እንዲህም አላቸው፣ እነሆ እባቡንና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ሥልጣን ሰጥቻችኋለሁ። የሚጎዳችሁ ምንም የለም። ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ ግን በሰማያት ስለተጻፈ ደስ ይበላችሁ። የሉቃስ ወንጌል ምዕራፍ 10 ከቁጥር 17። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። የሰማዕታቱ በረከት ይደርብን። ለብርሃነ ትንሣኤው ያደረሰን አምላክ ለብርሃነ ዕርገቱ በሰላም ያድርሰን። ከእመቤታችን ከቅድስት ድንግል ማርያም በረከት ረድኤት ያሳትፈን። ጣዕሟን በአንደበታችን ፍቅሯን በልቦናችን ያሳድርብን። የልጇ ቸርነት አይለየን። የሰላም አምላክ ሰላሙን ይስጠን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ሥራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳድረ፣ ሰላም ያውለን፣ ሰላም ያዋለ፣ ሰላም ያሳድረን። ይቆየን።